Hello and welcome. እስኪ ይህንን ጥያቄ መልሱልኝ። አንዲት እናት በረሃብ የተጎዱ ልጆቿን ለመመገብ ስትል ዳቦ ስትሰርቅ ትያዛለች። ባደረገችው የስርቆት ድርጊት መቀጣት አለባት ወይንስ ያለችበትን ስትራግል እንረዳታለን ትላላችሁ? ኦልሶ ሞራሊቲ አብሶሉት ፍጹም የሆነ ነው ወይንስ እንደየሁኔታው የሚቀያየር ነው ብላችሁ ታስባላችሁ? የእነዚህ መልሶች ለማግኘትና በተጨማሪም ስለ ኢቲክስ እና ሞራሊቲ በደንብ ለማወቅ ይህንን ቪዲዮ እስከ መጨረሻ ማየት እንዳትረሱ። በዚህ ቪዲዮ የምናየው የሞራል ኤንድ ሲቲዝንሺፕ ኮርስ ቻፕተር 1 ሲሆን ከመጀመራችን በፊት ግን ቪፒኤን ያላበራችሁ ቪፒኤንን ኦን ማድረግ እንዳትረሱ ቢኮዝ ሞር ለቀጣይ ስራዎች ሰፖርት ይሆነናል። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ። አሁን በቀጥታ ወደ ቶፒካችን እንግባ። የመጀመሪያው ርዕስ ዲፋይኒንግ ሲቪክስ ኢቲክስ ኤንድ ሞራሊቲ ይላል። ሲቪክ ኤዱኬሽን ስንል ምን ማለታችን ነው? የሰው ልጅ እንግዲህ ብቻውን ተነጥሎ መኖር አይችልም። ማህበራዊ እንስሳ ተብሎ የሚጠራው ለዛ ነው። ስለዚህ የሆነ የሚኖርበት ማህበረሰብ አለ ማለት ነው። ያንን ማህበረሰብ የተሻለ ለማድረግ ኢቭን ያለውንም ሰላም ለማስጠበቅ ራሱ የተለያዩ ህጎችና ቫልዩዎች ሊኖሩት ይገባል። ሲቪክ ኤዱኬሽን የሚያስተምረውም በዛ ማህበረሰብ ውስጥ እንዴት አክቲቭ ሪስፖንሲብል ኃላፊነት የሚሰማውና ጥሩ ዜጋ መሆን ይቻላል የሚለውን ነው። በተለያዩ ሀገራት እንግዲህ ሲቪክ ኤዱኬሽን የተለያዩ ስሞችን ይዞ ሊገኝ ይችላል። ለምሳሌ ዩኤስ እና ጀርመኒ ላይ ሲቲዝንሺፕ ኤዱኬሽን፣ ሳውዝ አፍሪካ ላይ ደግሞ ራይት ኤዱኬሽን ሲባል፣ ሲንጋፖር ላይ ደግሞ ሲቲዝንሺፕ ኤንድ ካራክተር ኤዱኬሽን፣ ኢትዮጵያ ላይ ደግሞ ሲቪክስ ኤንድ ኢቲካል ኤዱኬሽን በመባል ይጠራል። እዚህ ጋር ስማቸው ይለያይ እንጂ የሁሉም ጎል ግን ጀነራሊ ተመሳሳይ ነው። እሱም ክሬቲንግ ጉድ ሲቲዘንስ ጥሩ ዜጋ ማፍራት ማለት ነው። ለምንድነው ሲቪክ ኤዱኬሽን ማወቅ ያለብን ስንል ታዋቂው ፊሎሶፈር ጆን ስታርት ሚል እንዲህ ይለናል። ይህ ማለት በአጭሩ አንድ ማህበረሰብ አባላቶቹ ጥሩ ኳሊቲ ዴቨሎፕ ካደረጉና ጥሩ ዜጋ ማፍራት ከቻሉ ነው ያ ማህበረሰብ ማደግና ሰላማዊ መሆን የሚችለው ይላል። በተጨማሪም አርስቶትል እንዲህ ይላል፣ citizens of a state should always be educated to suit the constitution of a state። እነዚህ የሚያሳየን እንግዲህ ሲቪክ ኤዱኬሽን ማወቅ ያለውን አስፈላጊነት ነው ማለት ነው። ሌላኛው ሐሳብ ደግሞ ሲቪክ ኤዱኬሽንን በሁለት መልኩ ማስተማር እንችላለን የሚል ነው። እነሱ ሚኒማል ኤንድ ማክሲማል ይባላሉ። ሚኒማል ሲቪክ ኤዱኬሽን የምንለው ቲቸር ቤዝድ የሆነ ማለትም አንዱ አስተማሪ መጥቶ ያወራል፣ ተማሪዎቹ ያዳምጣሉ፣ ከዛ ሸምድደው ከሆነ ጊዜ በኋላ ፈተና ይሰጣቸዋል። ይህ ሚኒማል ኤዱኬሽን ይባላል። ይሄም ለውይይትና ክሬቲቭ ለሆኑ ነገራቶች ያን ያክል ብዙ ምቹ አጋጣሚ አይፈጥርም። ሌላኛው ደግሞ ማክሲማል ሲቪክ ኤዱኬሽን ይባላል። ይህ ደግሞ ጠለቅ ያለና ተማሪዎቹን ኢንፎርም ማድረግ ብቻ ሳይሆን ዓላማው አክቲቭ ሪስፖንሲብል የሆኑ ጥሩ ዜጋ ማፍራት ነው። በዚህም ሂደት ተማሪዎቹ የተለያዩ ጥያቄዎችን መጠየቅ፣ የክርክር ሀሳቦችን ማንሳት እንዲሁም የተለያዩ የግሩፕ ስራዎች ላይ መሳተፍና በማህበረሰብ ውስጥ አክቲቭ እንዲሆኑ ያበረታታል። ይህንን ማክሲማል ሲቪክ ኤዱኬሽን እንለዋለን ማለት ነው። ቀጣዩ ቶፒክ ደግሞ ኢቲክስ ኤንድ ሞራሊቲ የሚል ነው። ኢቲክስ እና ሞራሊቲ የሚሉት እነኚህ ሁለቱ ቃላት ብዙ ተማሪዎችን ኮንፊውዝ ያደርጋሉ። ብዙ ሰዎችም ተመሳሳይ ትርጉም እንዳላቸው ያስባሉ። ነገር ግን ተመሳሳይም የተወሰነ ልዩነትም አላቸው። እነሱንም አንድ ባንድ ነው። ኢቲክስ ማለት የፊሎሶፊ አንድ ብራንች ሆኖ አንድ ነገር ልክ ነው ልክ አይደለም የሚለውን የተለያዩ ቲዎሪዎችን በማምጣት የሚያጠና ነው። በሌላ መልኩ ደግሞ ሞራሊቲ አክቹዋል የምናደርገው ድርጊቱ ነው። ይህንን ለመረዳት አንድ ኤግዛምፕል እንይ። ለምሳሌ አንድ ካምፓኒ የሚመራበት ኢቲካል ኮዶች አሉት እንበል። ለምሳሌ ማንኛውም ሰራተኛ ደንበኛን በክብርና በታማኝነት ማስተናገድ አለበት። እንዲህ ያሉ የተለያዩ መመሪያዎችን ያወጣል። ይህንን ኢቲክስ እንለዋለን። እዛ ካምፓኒ ውስጥ ያለን ሰራተኛ ከሆንን ደግሞ እኛ የምናደርገው ድርጊት ደግሞ ሞራሊቲ ይሆናል ማለት ነው። ሞራሊቲ ግን እዚህ ጋር ጀስት ህግን መከተል ብቻ አይደለም፣ ከዛ ጠለቅ ያለ ትርጉም ያለው ነው። እሱም ለምንድን ነው ያንን ህግ የምተገብረው የሚል ነው። ምክንያቱም ያንን ህግ የምተገብረው እኔ ከውስጤ ከመነጨ ወይንም እኔ ከውስጤ የማምንበት ነገር ከሆነ ነው። ለምሳሌ የካምፓኒው ህግ የካምፓኒው ኢቲካል ኮድ ኦልዌይስ ትሪት ከስተመርስ ዊዝ ሪስፔክት ቢል ሰራተኛው ለደንበኞቹ ሩድ ከሆነና በስርዓት የማያስተናግዳቸው ከሆነ ህጉን አፍርሷል፣ አንኢቲካል ነው ማለት ነው። በተጨማሪም ባድ ሞራሊቲን አሳየ። ምክንያቱም ራይት ኤንድ ሮንግ ስለሚሉት ነገር ሂ ዲድንት ኬር አት ኦል ማለት ነው። እንዲሁም ሌላ ሰራተኛ ደግሞ ማንም ሰው ሳያየው እንኳ ደንበኛውን በስርዓት እና በሪስፔክት ካስተናገደ ጉድ ሞራሊቲ ያለው ማለት ነው። ምክንያቱም ከውስጡ የመነጨ ስለሆነ። እንዲሁም ኢቲካል ነው ማለት እንችላለን ቢኮዝ የካምፓኒውን ህግ ስለተከተለ ማለት ነው። ነገር ግን ኢቲካልና ሞራሊቲ እንዲህ ቀለል ባሉ ምሳሌዎች ብቻ የምንጨርሳቸው አይደሉም።
ከዚህ ሰፋ ያለ ኮምፕሌክስ የሆነና ብዙ ጥናት የተደረገበት ነው። ይበልጥ ለመረዳት የተለያዩ መጽሐፎችን ብታዩ እንዲሁም የራሳችሁንም ሞጁል በደንብ ማየትና በተቻላችሁ መጠን ሞር ጥያቄዎችን ለመስራት ሞክሩ። ሌላው ቶፒክ ደግሞ ኢቲክስ ኤንድ ሎ የሚል ነው። ሎ ማለት ፎርማሊ በመንግስታት ወይንም የሆነ ስልጣን ባለው አካል አፕሩቭ የተደረገ ነው። እዚህ ጋር ኢቲክስ እና ሎ የሚለያዩበት ብዙ ነገራቶች አሉ። አንደኛ አንዳንድ ህጋዊ ያልሆኑ ድርጊቶች አንኢቲካል ላይሆኑ ይችላሉ። ለምሳሌ በህመም እየተሰቃየ ያለን ሰው ወደ ሆስፒታል በምናደርስበት ሰዓት የስፒድ ሊሚቱን ሰበርን እንበል። ይህንን ድርጊት እንግዲህ የስፒድ ሊሚቱን በማለፋችን ህገወጥ ነው። ነገር ግን የሰውን ህይወት ማትረፋችን ግን ኢቲካል ነው ማለት ነው። ሌላ ሁለተኛ ደግሞ ሎው ራሱ አንኢቲካል ኦር ኢሞራል ሊሆን ይችላል። ለምሳሌ በድሮ ጊዜያት ስሌቨሪ የባርነት ስርዓት ህጋዊ ነበር። ነገር ግን አሁን ላይ ሁላችንም የባርነት ስርዓት ፍጹም አንኢቲካል መሆኑን እንረዳለን። ሌላ ሶስተኛ ደግሞ አንዳንድ አንኢቲካል ድርጊቶች ኢሌጋል ላይሆኑ ይችላሉ። ለምሳሌ መዋሸት አንኢቲካል ነው፣ ነገር ግን ኢሌጋል የሚሆንበት ኬስ በጣም ጥቂት ነው። ለምሳሌ ፍርድ ቤት ብንዋሽ ይህ ህገወጥ ነው። ነገር ግን ለምሳሌ ለብራዘር ጃኬቴን የት እንዳስቀመጥኩ በዋሽ ይህ ኢሌጋል ሊሆን አይችልም። ነገር ግን ሜቢ አንኢቲካል ሊሆን ይችላል። እነዚህ ምሳሌዎች የሚያሳዩን እንግዲህ ኢቲክስን ሎ የማንልበት ምክንያቶች ናቸው ማለት ነው። ቀጣዩ ቶፒክ ደግሞ ሞራል ኤንድ ሲቪክ ኤዱኬሽን አስፈላጊነቱና ጎሉን የምናይበት ነው። እንግዲህ አስፈላጊነቱን ስናይ የመጀመሪያ ዘ ኒድ ቱ ኢንስቲል ሲቲዘንስ አባውት ዜር ራይትስ ኤንድ ዲዩቲስ፣ ሰዎችን እንግዲህ ስለ መብታቸውና ግዴታቸው ማወቅ አለባቸው። ራይት ኤንድ ዲዩቲ ደግሞ ሁሌ አብረው ያሉ ነገራቶች ናቸው። ለምሳሌ እኔ የመጫወት መብት ካለኝ ሌላው ደግሞ የመጫወት መብት እንዳለው የመገንዘብ ግዴታ አለብኝ ማለት ነው። እና ሞራል ኤዱኬሽን ያስፈለገውም እነዚህ መብቶችና ግዴታዎችን ለማወቅ ነው። ሌላው ደግሞ ዘ ኒድ ፎር ፓርቲሲፓንት ፖለቲካል ካልቸር። ፖለቲካል ካልቸር ማለት በአጭሩ ሰዎች ስለ መንግስትና ፖለቲካ የሚያስቡበትና አክት የሚያደርጉበት መንገድ ማለት ነው። እነዚህንም በሶስት ማየት ነው። የመጀመሪያው ፓሮኪያል ካልቸር ሲሆን እነዚህም ዜጎች ስለ ሀገራቸው ፖለቲካል ሁኔታ ምንም ደንታቢ ሲሆኑ ናቸው። ሁለተኛው ደግሞ ሳብጀክት ካልቸር ነው። ይህ ደግሞ ሀገሪቷ ላይ ምን እየተከናወነ እንደሆነ ያውቃሉ፣ ነገር ግን ውስጥ ገብተው አይሳተፉም። ይህም በተለያዩ ምክንያት ሊሆን ይችላል። ለምሳሌ ሴንትራላይዝድ እና ኦቶሪታሪያን የሆነ ፖለቲካል ስትራክቸር ደግሞ የዚህ ጥሩ ምሳሌ ነው። ሶስተኛው ደግሞ ፓርቲሲፓንት ካልቸር ነው። ይሄ ደግሞ ማህበረሰቡ ምን እየተከናወነ እንደሆነ ያውቃል፣ በተጨማሪም በደንብ ገብቶ የሚሳተፍበት ነው። እናም ሲቪክ ኤዱኬሽን የተሻለና ንቁ የሆነ ዜጋን በመፍጠር ላይ ትልቅ ፓርትን ይወስዳል ማለት ነው። ሌላው የሞራል ኤንድ ሲቪክ ኤዱኬሽን ጥቅም ደግሞ አሁን ባለንበት ጊዜ ላይ የሚያስፈልገውን ትክክለኛ ስኪል እንድንይዝ ያስችለናል። እንዲሁም ከተለያዩ ካልቸር ከወጡ ሰዎች ጋር በሪስፔክት እንድንሰራ እንዲሁም እንዴት ችግሮችን ሰላማዊ በሆነ መልኩ መፍታት እንደምንችል ያስተምራል። እንግዲህ ሲቪክ ኤንድ ሞራል ኤዱኬሽን የተሻለ ንቁና ሪስፖንሲብል የሆነ ዜጋን በማፍራት ላይ ትልቅ ፓርትን ይወስዳል ማለት ነው። የሞራል ኤንድ ሲቪክ ኤዱኬሽን ቻፕተር ዋንን በዚህ ቪዲዮ ጨረስን ማለት ነው። እስኪ ደግሞ የእነዚህን ጥያቄዎች መልስ ፖዝ አድርጋችሁ መልሱና ኮመንት ላይ ጻፉልኝ። ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ። መልካም የጥናት ጊዜ ኤንድ ሲ ዩ ኔክስት ታይም።